ሶፋንያስ ጋዜጠኛው ገብረ ደግሞ ማለት ነው። እሱን ካየሁ በኋላ አንድ ነገር የተማርኩት ነገር አለ። ምንድነው? ማርያም ማርያም ስላሉ ብቻ አክብሯታል ማለት አይደለም። ለምሳሌ አዶናይ አሁን ማርያም ማርያም ብለዋል፣ ግን የእውነት አናኗር እንደዛ ነው? የእውነት አክብሯታል ማለት ነው? መድረክ ላይ ስለ ማርያም ስላለ ሌላ ነገር ከሚያመሰግነው የማርያም ስም ሲጠራ በአህዛብ መሃል እኔ በጣም ደስ ብሎኛል። ነገር ግን ሁሉም ሰው መድረክ ላይ ስለጠራት አክብሯታል ማለት አይደለም። እስኪ አዶናይ የቤተ ክርስቲያንን ሕግ እናውቃለን። በደም ታጥበህ ንጹህ የሆነ ልብስ ለብሰህ በዛ ላይ ነጠላ አድርገህ ነው መግባት ያለብህ። ግን እሱ በአጋጣሚ አይደለም የሄደው፣ ምክንያቱም ትኬት ተቆርጦ ነው የቆየው እንጂ አጋጣሚ አይደለም የሄደው። ማመስገኑ እንዳለ ሆኖ ግን ምንድነው በላብ ተጨማልቆ የቆየውን ልብሱን አድርጎ ነው የገባው። በዛ ላይ ነጠላ አላደረገም። ግን እኛ ያየነው መሳሙማ አህዛብም እኮ ሄዶ ጸበላችን እኮ ይጠመቃል። ሙስሊም እኮ ጸበላችን ይጠመቃል። በየቤታቸው ሆነው የኪዳነ ምሕረት ዝክር የሚዘክሩ ሙስሊሞችን እኮ እናውቃለን፣ እንኳን አማኝ ማለት ነው። ሌላው ጋዜጠኛው እንደገና ሰምታችሁት ከሆነ ወይ አንብባችሁት ከሆነ በስክሪንሾት ላይ ያለውን ማለት ነው፣ ምንድነው ያለው? ማርያም እያለ ማርያም እንበል የሆነ ነገር ሲጠይቀው፣ አዎ በጣም ቆንጆ ነው፣ እንዳሰብኩ አይደለም፣ ካሰብኩ በላይ ነው ምናምን ሲል ያጋለጠው ልጅ ማለት ነው። እሱ ምን ይላል? ማርያም በል ማርያም እያለ የማርያም ስም እየጠራ ነው። ይህ ማለት ምንድነው? አፋቸው ውስጥ ስላለ አክብሯታል ማለት አይደለም። በማርያም ስም እየሸቀጡ ነው። እኔም አዶናይ ሌላ ቀን አላውቅም። እኔ አዶናይ ላይ ያለኝ ነገር ጥሩ ነገር አይደለም። ምክንያቱም እኔ በማስረጃም የሰማሁትን ማለት ነው። እሱ ያው ከጥልቁ ሃይማኖት እንደሆነ ከሰለጠኑት 80,000 ናቸው መሰለኝ፣ ከባለስልጣንም ወጣትም ሌሎችም ከሰለጠኑት መሀል እንደሆነ ነው እኔ የማውቀው። በሌላ ነገር እንትን አትበሉ። ምክንያቱም አሁን ጥሩ ነገር ስለሰራ እኔ ለማስመሰል ነው ብዬ ነው የማስበው። ምክንያቱም እነዛ የጥልቁ ሃይማኖት ማለት ነው መጀመሪያ ወጣትን በደንብ አድርገው ይይዛሉ። በሃይማኖት ስም፣ በእመቤታችን ስም፣ በቤተክርስቲያን ስም በደንብ አድርገው በጥሩ ነገር በትትና ይይዙታል። ከዛ በኋላ ወጣቱን ከያዙት በኋላ የራሳቸውን ተልእኮ መበተን ምንም ቀላል ነው እና ስለዚህ ሁላችንም መድረክ ላይ ማርያም ማርያም ስላለ ያከብሩታል ማለት አይደለም። እኛም ማርያም ማርያም ስላለን አክብረናታል ማለት አይደለም እና ስለዚህ